አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። እኔ አምላካቸው አላህ ማለት ያንን ከእኔ በስተቀር ሌላ ማንም አምላክ የሌለ ይሆንኩኝ ብሎ ተናገረ። ያ ማለት ከመለኮታዊ ባህሪያቶች አንደኛው እርሱ መለኮት ነው። በመለኮትነቱ ላይ ብቸኝነቱን ገለጸ። ምንም አይነት አጋር የለውም። ሁለትነት ሶስትነት የሚባል ነገር የለውም። ያ ነው። ቀጥሎ ሲናገር ምን አለ? አልሐይ አለ እኔ ለዘላለም ያለሁ የነበርኩኝ ሕያው ነኝ አለ። ያለ የነበረ ለዘላለም የሚኖር የሚለው ባህሪ የአምላክ የአላህ ሱብሓነሁ ወተዓላ ባህሪው ነው። አልሐይ ማለት ነው። ያ ማለት ምንም አይነት ሞት የሚባል የማይነካው ዘላለማዊ ሕያው የሆነ ነው። ወተወከል ዐለል ሐይ አለዚ ላ የሙት እንዳለው ስለ ባህሪው ሲናገር ሕያው በሆንኩት በማልሞተው በእኔ ላይ ተመኩ እያለ ይናገራል። ሕያው ነው ስንል ጊዜ አላህ ሱብሓነሁ ወተዓላ ሕያውነቱ ምንም አይነት ያልተገደበ የሆነ ሕያውነት ማለት ከጊዜ በኋላ ሞት የሚነካው ያልሆነ ሕያውነት ማለት ነው። የፍጥረታት ግን እንደርሱ አይደለም። ገብታችኋል? የፍጥረታት ጅማሬ ያላቸው ፍጻሜ ያላት ሕይወት ነች። ከእርሱ የተገኘች ነች ያቺ። ገብታችኋል? ከእርሱ በተነሳ ነው። ለምሳሌ እንዳው ለመረዳት ያክል የኢየሱስ ክርስቶስ ሕይወትን እንደተቀበለ መጽሐፍ ቅዱስ ይናገራል። አብ በራሱ ሕይወት እንዳለው ሁሉ ለወልድም ሕይወት ይኖረው ዘንድ ሰጠው ይላል። አላህ ሱብሓነሁ ወተዓላ እስከተባለ ሕይወትን ተቀብሎ ነው ወይ? ላ አይደለም። እርሱ ለፍጥረታት ሕይወትን ይሰጣል እንጂ የሚቀበል አምላክ አይደለም። ልክ እንዲሁ የእኛ ሕይወት ከማን የተነሳ ነው? ከአምላካችን የተነሳ ነው። ከእርሱ የተሰጠን ነው። ወለዚ ዩሕይኩም ይለናል። ሕያው ያደረግኳችሁ እኔ ነኝ ይላል። ሕይወታችን ከእርሱ የተነሳ ነው። መጽሐፍ ቅዱስ ላይ ስለ ኢየሱስ ሲናገር የኢየሱስ ሕያውነት ግን ከአብ የተነሳ ነው ሕያው የሆነው እያለ ይናገራል። ልክ እንደማናችንም ማለት ነው። ጌታቸው ያ ነው። ሌላው አምላክ አላህ ሱብሓነሁ ወተዓላ አልቀዩም የሚለውን ባህሪውን ገለጸ። አልቀዩም ማለት ራሱን በራሱ ችሎ የቆመ የማንም እገዛ የማያስፈልገው ማለት ነው። ወልሙቂም ከዛሊከ ሊዒባዲሂ ባሮችንም ራሳቸውን ችለው እንዲቆሙ ያስቻለ የሆነ አምላክ ማለት ነው። ያ ነው አምላክ በመለኮታዊ ባህሪያቶቹ በፍጹም በሌላ አካል የሚታገዝ አይደለም። ብቻውን ነው ሁሉን የሚያደርገው። ሰማይን ሲፈጥር፣ ምድር ሲፈጥር፣ ሁሉ ነገር ሲፈጥር ብቻውን ያደረገ አምላክ ነው። እዚህም ሲናገር አላህ ማ አሽሀድቱሁም ኸልቀ ሰማዋት ወልአርድ ይላል። ሰማያትና ምድርን ስፈጥር ወላ ኸልቀ አንፉሲሂም ራሳቸውንም ሰዎችንም ስፈጥር አንድንም አካል ከኔ ጋር እንዲሳተፍ አላደረግኩም የለም ነበር ማንም እያለ ይናገራል። ቦታቸዋል ወማ ለሁ ሚን ሽርኪን ወማ ለሁ ሚን ظሂር እያለ ይናገራል። ሰማያትና ምድርን ስፈጥር ምንም አይነት አጋርም ሆነ አጋዥም የለኝም ብቻዬን እያለ የሚናገር የሆነ አምላክ ነው። ቀጥሎ ምን አለ? ላ ተእኹዙሁ ሲነቱን ወላ ነውም እንቅልፍም ሆነ ማንገላጀት የሚባል ነገር እኔን አይነካኝም ማለት። ይህ አንዱ የመለኮታዊ ባህሪያቱ ነው። ፍጥረታቶች ይተኛሉ፣ ነገር ግን አምላክ አላህ ሱብሓነሁ ወተዓላ የሚተኛና የሚያንገላጅ የሆነ አምላክ አይደለም። ያ ነው። ለምሳሌ ይህንን እንድትረዳው ዘንድ ኢየሱስ ክርስቶስ እንቅልፉን ይተኛ ነበር። መጽሐፍ ቅዱስ ላይ አለ። እንቅልፉን ይተኛል፣ ሰዎች ይቀሰቅሱታል፣ ተነሳ እንጂ እያሉት ታቻል። እስራኤልን የሚጠብቅ አምላክ አይተኛም ይላል ደግሞ ስለ አምላክ ሲናገር። ነገር ግን ኢየሱስ ክርስቶስ ያ አይደለም፣ ይተኛል፣ ሰዎች ይቀሰቅሱታል። ያ ነው። ለሁ ማ ፊ ሰማዋት ወማ ፊል አርድ አለቀጥሎ በሰማያትና በምድር ያለ ፍጥረት ሁሉ የእኔ ነው፣ እኔ ነኝ ያስገኘኋቸውና የፈጠርኳቸዋል። ሌላኛው ባህሪው ነው ይሄኛው ባህሪው ምንድነው? ሁሉን ፈጣሪና አስገኝ መሆኑ ነው። አምላክ አላህ ሱብሓነሁ ወተዓላ ማን ነው የምታመልኩት አምላክ ከተባለ ይሄው ነው። በቃ ሰማይን፣ ምድርን፣ ፍጥረታትን ሁሉ በእነርሱ መካከል ያለን የፈጠረ መልአክን የፈጠረ ሰዎችን፣ ጋኔኖችን፣ ወፎችን፣ እንስሳቶችን፣ ሰማይን፣ ምድርን፣ ከዋክብትን፣ ጨረቃን እንዳለ ፍጥረታትን ሁሉ ያስገኘሁት እኔ ነኝ እያለ ይናገራል ማለት ነው። ገብታችኋል? ያ እነዚህ የተወሰኑ ባህሪያቶች ናቸው። አላህ ስብሐነሁ ወተዓላ ዓሊም ነው፣ በእውቀት የተገለጸ ባህሪ ነው። እርሱ ወካነ አላህ ዓሊመን ሐኪማ ይላል። እኔ አዋቂና ጥበበኛ ሆንኩ አምላካቸው ነኝ ይላል። እውቀቱ ምን ያክል ነው? ምንድን ነው ከተባለ እርሱ ያልተገደበ የሆነ እውቀት ነው ያለው። ስላለፈው ያውቃል፣ ወደፊትም የሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆኑ የማይችሉ ነገራቶች ቢሆኑ ኖሮ እንዴት እንደሚሆኑ ያውቃል። ያዕለም ማ ካን ወማ የኩን ወማ ሰየኩን ወማ ለም የኩን ለው ካነ ከይፈ የኩን ያለው። ይህን ባህሪውን ግን አምጥተን ኢየሱስ ክርስቶስ ላይ እንትን ስንለው ጊዜ ኢየሱስ ክርስቶስ ስለዚያች ቀንና ስለዚያ ሰዓት አላውቅም ብሎ ይናገራል። ስለ ትንሣኤዋ ቀን ማለት ነው፣ ይቻለ የምትፈጸምበትን ቀን። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም ያውቅ የለም እያለ ይናገራል። ታዲያ አላህ ያችን ያውቃታል ወይ እንዳው ከተባለ በቁርአን ላይ ብትመጡ ያችን ቀንና ሰዓት በርካታ ቦታ ላይ እነላህ ዐንደሁ ዒልሙ ሰዓ ይላል። የዚያች ቀንና ሰዓት እውቀት ከእኔ ከአላህ ዘንድ ብቻ ነው ያለው ይላል። በሌላ ቦታ ላይ የስአሉነከ ዐን ሰዓ ቁል ኢነማ ዒልሙሃ ዐንደ ረቢ ይላል። ሙሐመድ ሆይ ስለዚያች ቀንና ሰዓት ይጠይቀዋል። የዚያች ቀንና ሰዓት የእውቀቷ ከጌታዬ ከአላህ ዘንድ ብቻ ነው ያለው ብላቸው ይላል። ቦታቸው ነው። ይህ ከነገርኳቸው ጥቂቶችን የምታክለዋል የአላህ ስብሐነሁ ወተዓላ ባህሪ መረዳት የፈለገ ከዚህ በላይ ሙሉ ቁርአንን ያንብብ። ስለ አላህ ስብሐነሁ ወተዓላ ነቢያቶች የተናገሩትን እንዲሁም ራሱ የተናገረውን ያገኛል። እዚያ ላይ እሺ፣ ጥያቄ ያለ ቀጥታ ዳዊት ሰላም ዳዊት ሎሚ እሺ፣ ክርስቲያን አለ የገባ ክርስቲያን አለ
እሺ ዳዊት የለማ እሺ ወስዬ እሺ ዳዊት እንደት ነህ? አላ አልሐምዱሊላህ። አይ ሰላም ነው ነው ደህና ነኝ አልሐምዱሊላህ። ሰላም አለን። ሰላም ናችሁ? ሰላም ነው አልሐምዱሊላህ። አለን ይመስገን ነው። እንትን ይሄ እንኳን ያው በቃል አይደለም የክርስቶስ የእግዚአብሔር ቃል ነው በሚለው ሳይሆን ከእስልምና ላይ ጥያቄ ስላለ እሱ ለመረዳት ፈልጌ ነውና ዝሮ መቼም የአዳም ልጅ እና የአደም ልጆች የዚህ ዓለም ጠቅላላ ዓለምን የሞሉት የሁለት ልጆች ናቸው አይደል? አዳም በድሎ ወደ ምድር ወርዷል። ከወረደ በኋላ እንደ እስልምና ሳነብ በዛው በምድር ላይ ነው ይቅር የተባለው፣ በዚህ በምድር ላይ ነው ምናምን ይላልና በምድር ላይ ይቅር ከተባለ ለምን ወደ ገነት አልገባም? ማለት አንድ ሰው መቼም ህግ ያጠፋል። ልጨርስ? ይቅርታ ጨርስ። እንዴዳ አንድ ሰው ያጠፋል። ካጠፋ በኋላ ባጭሩ ወደ ገነት ለምን አልገባም ከሆነ ዳዊት ገብቷል። እሺ ይታሰርና እርማቱ ሌላ ጥያቄ ካለ ቀጥል። ከጨረሰ በኋላ ወደ ቤቱ ነው የሚመለሰው አይደለ? ትክክል። እርማቱን ጨርሶ ወደ ገነት ገብቷል አዳም እያልኩ ነው። እሱ ግን ወደ ቤቱ አልተመለሰም። ተመልሷል። በዚያው ልጆች ወደ ገነት ያስ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ነቢያቶች የገነት ናቸው አሉ። አዳም የመጀመሪያ ለመግባቱ መረጃ ምንድን ነው? አይው አሁን እኔ አባባሌ ማለት ነው እኮ መልሱን አዳምጥ እንጂ ታዲያ። አዎ ገብቷል፣ አዳም ወደ ገነት ገብቷል እያልኩኝ እኮ አዳምጥ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና አሉ። ነቢያቶች የገነት ናቸው አሉ። የመጀመሪያው ነቢይ ታዲያ ማን ነው ከተባለ አዳም ነው። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ነቢይ ማን ነው ሲባል አዳም ነው አሉ። ታዲያ ነቢያቶች ወዴት ነው የሚሄዱት ከተባለ ከሞት በኋላ ወደ ገነት ይሄዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አነቢዩነ ፊል ጀና ነቢያቶች የገነት ናቸው ብሏል። ስለዚህ አዳም የገነት ነው፣ ባጭሩ አዳም የገነት ነው። ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ አርዋሑል ሙእሚኒነ ፊል ጀና አሉ። የሙስሊሞች ነፍስ በገነት ነው የምትሆነው ብለው ተናግረዋል። ሰው ሲሞት ጊዜ በነፍሱ ወደ ገነት ይሄዳል። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ከሞት በኋላ ቀጥታ ወደ ገነት እንደሚሄዱ በሩሓቸው በነፍሳቸው ተናግረዋል። የትንሣኤ ቀን ደግሞ ስጋቸው ይነሳና ከቀብር በስጋም በመንፈስም ሆኖ አብረው እንደገና እንዲገቡ ይደረጋል። ስለዚህ አዳም ወዴት ተመልሷል ከተባለ ወደ ገነት። ማንኛውም አማኝ ሲሞት ነፍሱ በገነት ትሄዳለች። የመጀመሪያው ገነት የገባው ማነው ታዲያ ከተባለ አዳም በመንፈስ የመጀመሪያው ገነት ገቢ እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አዳም ማነው ነቢያቶች ሁሉ የገነት ናቸው ብሎ ቃል በቃል ተናግረዋል። እሺ እዚህ ጋር እኮ ያልተግባባን መሰለህ ወሲዋ። እኔ ያልኩት አዳም ወደ ምድር መጥቶ ታሰረ። ከታሰረ በኋላ ልጆቹ በዚህ በምድር ለምን ቀሩ? እሱ ወዲያው ስርዓቱን ጨርሶ ከጨረሰ በኋላ ወደ ገነት ነበር የሚገባው። ከዛ በኋላ ልጆቹ የሚኖሩት በገነት ነበር። እኛም ይሄ መከራ እናገኝ ነበር። ከአንተ ጋር ምን አገናኘው? አዳም እኮ ነው ጥፋቱን ያጠፋው። አንተ በገነት ውስጥ ያን ጥፋት አጥፍተህ ከሆነ እዛ አዳም ጋር አብረህ ሁነህ እሱን ንገረን፣ እሱን አናውቅም። ነገር ግን አንተ በገነት ውስጥ ያጠፋኸው ጥፋት የለም። አዳም ነው ያጠፋው፣ አዳም ነው የተቀጣው። እሺ ሌላ መረጃ ስጠኝ ብዬህ ነበር። መረጃ አልሰጠኸኝም ማለት ወይ ሐዲስ ላይ ወይ ቁርአን ላይ መረጃ ስጠኝ ብዬህ ነበር። አውጥቼ ላሳይህ ነው። አንድ ያኛ ስልክ ይቻል ስለጀመረ አንድ አውጥቼ እሰጥሃለሁ። አብዳዛ እንደ ስልኩን አብረው አንድ ጊዜ። እሺ ሌላ ጥያቄ ማለት ነው። እሺ ቀጥል። ሌላ ጥያቄ ልጠይቅ እስከዛው? አዎ ጠይቅ። ከአዳም ቀጥሎ እንግዲህ ህግ የተሰጠው ለሙሳ ነው አይደለም?
አይደለም ለሙሳ ለነቢያቶች በየጊዜው ነው የሚሰጡት። ለሙሳም ተሰጥቷል። ለሙሳ የተሰጠው ህግ አሁን ምሳሌ አልበቅራ 2:248 ላይ ይሰማል። እሺ ይሰማል። አዎ ይሰማል። አልበቅራ 2:248 ላይ ለሙሳ ህግ ተሰጥቶታል። ያን ህግ እስራኤሎች ሲተዳደሩበት ነበር አይደለም? ያን ህግ ሲተዳደሩበት የነበረ ህግ ይሄ ይቆራርጣሉ። እዚህ አሁን ይሰማል። ይቆራርጣሉ ሲሆን ለኔ ይሰማኛል ድምጽህ ዳዊት። እሺ እና ለሙሴ የተሰጠው ህግ ያን ህግ ታቦት ይላል። በታቦቱ አማካኝነት የተጻፈ ህግ አለ። ምክንያቱም እነ ሙሳና እነ ሃሩን የተውት ቅርስ የሚለው ማለት ነው። ያን ቅርስ መላእክቶች የሚሸከሙት ቅርስ ይላል። መላእክቶች የሚሸከሙት እሺ ይሰማል። በጣም ይቆራርጣል። ከኔ ጋር በደንብ ይሰማል። ልጆች ይቆራርጣል። ከኔ ጋር ይሰማል። ከሱ ጋር ዳዊት ከአንተ ጋር ነው የሚቆራርጠው። ይሰማል አይደል? ይሰማል። ጥያቄ ገብቶኛል። ጨርስና እንትን ልበልልህ። ሱረቱል በቀራ ላይ ያለው ስለ ሙሴ ህግ የልጆች ጫጫታ ስላለ ምንም እኔ አትሰማኝምና አሁን ርቅ ያለሁ ከልጆች ለናቸው አረ ሰላም እሺ እንትን ነው እዚህ አሁን ይሰማል። አሁን ይሰማል። ቀጥል። አዎ 2:248 ላይ ማለት ነው። እሺ ያውቃለሁ። ነብያቸውም ለእነርሱ አላህ ጧሉትን ሳውልን ንጉስ አድርጎ በእርግጥ ላከላቸው። ልቃና እሺ አልበቅራ 2:248 ላይ ምን ይላል? ወአለይኩም ሰላም የኔ ቆንጆ ዳነ ሃይ ቀጥል። እሺ ውሲ አሁን ይሰማል። እየሰማው ነው። ቀጥል። እሺ ነብያቸውም ለነርሱ የንግስናው ምልክት ከጌታችሁ የሆነ የእርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ አለ በውስጡም ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለላችሁ ይላልና ይሄ እነ ሙሳ የተውት ቅርስ ምንድነው? ታቦት የሚለው በእኛ ታቦት ነው የሚለው፣ በእኛው ደግሞ በአረበኛው ታውት ነው የሚለውና ይሄ እንዴት ነው ማለት እነ ሙሳ በዛን ሰዓት በዚህ ሲገለገሉበት ከነበረ የመላእክቶች ፎቶ ወይም ስዕል አድኖ የሚባለው ስዕል አለው በዚህ በታቦቱ ላይ። በዛ ደግሞ በጣም ትልቅ እንደ ጣዖት ነውና የሚቆጠረው። የለም እንትን ውስጥ መላእክቶች ስዕል አለ ምናምን ስዕል አድኖ የሚባል ነገር የለም ማለት ሰላም እሺ ለማንኛውም አብራራውስ አትረዳሽ ምን ይላል መሰለህ አንቀጹ وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين يا لين ناكرا ይሄ ሆነው ከሙሳ በኋላ ነው በመሰረቱ። እሺ በሙሳ ዘመን የሆነ ታሪክ አይደለም እያወራ ያለው ከሙሳ በኋላ በሆነ ዘመን ነው። በነብዩላህ ሳሙኤል ወይንም ሻሙኤል ተብሎ የሚገለጸው በዕብራይስጡ ሻሙኤል ወይንም ደግሞ በአረበኛው ሳሙኤል ተብሎ ይገለጻል። ሙፈሲሮች እንዳስቀመጡት ማለት ነው። እንደተቃለ በዚያ ዘመን ነበር። ከሙሳ በኋላ ነው በመጀመሪያ ልታውቁ የሚገባው ነገር። ስለዚህ ስለ ሙሳ ታቦት ምናምን እያወራ አይደለም። ሁለተኛ በአረበኛው ታቦት የሚለውን ስላገኙት በአማርኛው ታቦት ብለው የሚገልጹትን መስሏቸው ነው። ለአንደዛ አይደለም። ታቦት ማለት ሳጥን ማለት ነው።
ሳጥን እንጂ ሌላ አይደለም። በአረበኛ ታቡት ማለት ሳጥን ማለት ነው። ይህን ቃል አላህ በቁርአን ላይ ሁለት ቦታ ይገልጸዋል። አንደኛ የአሁኑ ሱረቱል በቀራ ላይ ያለው፣ ሁለተኛ ደግሞ ሱራ ጣሃ ላይ አን ይቅذፊሂ ፊ ታቡት ይላል። መላእክቶች የሚሸከሙት ሲል ወደሱ ልመጣ ነው። አንድ የመጀመሪያ የተሳሳቱትን ግንዛቤዎች ላጥራላ ብዬ ነው። ከዚያ አንቀጹ ምን ለማለት ተፈልጎበት ነው የሚለው ልመጣ ነው። የመጀመሪያ በሙሳ ዘመን የሆነ ታሪክ አይደለም እያወራ ያለው። ሁለተኛ ምንድነው እንትፈልገዋል እግራችን ነው። ሁለተኛው ነገር ምንድነው? ታቡት ማለት ሳጥን ማለት ነው። ሳጥን አን ይቅذፊሂ ፊ ታቡት ይላል አላህ ይላል በሱራ ጣሃ ላይ ልጅሽን በሳጥኑ ውስጥ አስቀምጪው አለ የሙሳ አለይሂ ሰላም እናት። ከዚያ በኋላ በባህር ላይ ጣዩ። ከዛም ወደ ፈርዖን ቤተሰብ ይገባል። አንድ ቤት አድርጉ። ስለዚህ አሁን አንቀጹ እያወራ ያለው ባጭሩ ምንድነው? እዛ አንቀጹ ከላይ ጀምራችሁ ስታነቡት እስራኤላውያኖች ጠላቶቻቸውን ተዋጉ ብሎ አላህ ይደነግግባቸዋል። ተዋጉ ይላቸዋል። ጠላቶቻቸውን ለመዋጋት መሪ ይመረጥልን አሉ። እነዚህ ሰዎች መሪ ይመረጥልን አሉ። መሪ እንደመረጥላቸው በፈለጉ ጊዜ ከእነርሱ መካከል አንድን መሪ አላህ Subhanahu Wa Ta'ala መረጠላቸው። ይሄን መሪ ደግሞ እነርሱ አልፈለጉትም ነበር። ይሄ ሰው ለመመረጡ ማስረጃ እንፈልጋለን ከአምላክ ዘንድ ለመመረጡ ተአምር እንሻለን አሉ። አየህ አይደለ? ተአምር እንሻለን ባሉ ጊዜ በቃ እንግዲህ አሁንስ በዘመኑ ባለው ነብይ በኩል ይህ ነገር ተደረገ። ምንድነው ተባለ? አንድ ቤት አድርገው ሳጥንን መላእክቶች ተሸክመው ይመጣሉ። አንድ ቤት አድርገው ልጆች መላእክቶች ሳጥንን ተሸክመው ይመጣሉ። እና አየተ ሙልኪሂ የንግስናው ምልክት ያ ማለት ይህ ሰውዬ በእናንተ መካከል ንጉስ ተደርጎ ለመመረጡ ምልክት አላቸው አላህ። አየቲኩም ታቡት መላእክቶች ሊመጣላችሁ ነው ተባለ። ፊሂ ሰኪነቱ ሚን ረቢኩም በርቱ ከጌታችሁ የሆነ መርጋት አለላችሁ ይላል። ወበቂየቱ ሚማ ተረከ አሉ ሙሳ ወአሉ ሃሩን የሙሳና የሃሩን ቤተሰቦች ጥለውት ከሄዱት ቅሪት በውስጡም ይገኛል ይላል። ኢነ ፊ ዛሊከ ለአየተን ለኩም ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ በዚህ ውስጥ ለእናንተ ተአምር አለላችሁ አለ። አንደኛ የተሰጠው በዘመኑ ለነበረ ያ ነብይ ከሚደረግለት የሆነ ተአምር እንጂ ሌላ አይደለም። ያ ተአምር የነብያቶች ተአምር በጊዜው ላለው ትውልድ አይተውት የሚያረጋግጡበት ብቻ እንጂ ወደ ትውልድ የሚተላለፍ ተአምር የለም። በሰዓቱ መላእክቶች ይህንን ሳጥን ተሸክመው መጡ። ከዛ ከነብይና ከንጉሱ ፊት አስቀመጡት። ከአምላክ ዘንድ ለመመረጡ ያንን ነገር አረጋገጡ። አዩ በቃ አይተው የሆነ ነገር ነው። ከትውልድ ለትውልድ የሚተላለፍ ታቦት መስላችሁ ነው እናንተ? እንደዛ የሚባል ነገር የለም። እንደዚህ ብሎ ነገራችሁ ካለ ሸውዳችሁ። የነብያቶች ተአምር በጊዜው ለነበረው ነብይ እንደ ተአምር ታይቶ እውነተኝነቱ ለመመረጡ ተረጋግጦለት የሚያልፍ ነገር እንጂ ከትውልድ ወደ ትውልድ የሚተላለፍ ነገር አይደለም። ያ ነው እንዳጠቃላይ። በዛ ውስጥ ስዕል አድሯል ምናምን ያላችሁ የመላእክት ምናምን እንደዛ የሚባል ሂሳብ የለው። እኛ በስዕል አስላ እናምነው። ከቀደሙ ነብያት ዘመን ጀምሮ የነብያትንና የጻድቃኖችን የመላእክትን ስዕል እየሳለ የሰጠ አንድም ነብይ የለም። ውሸት ነው። እሺ ማኑ ሰላም አለይኩም كيف حالكم አማን ነው ወይ طيبين كويس እሺ ይሄን ይመስላል ዳዊት ውጣ በለው አባቴ ውጣ በለው ያ ሰላም እሺ ልጆች ማን ነው ተተክቶ እንትን የሚል ሰው እኔ ልወጣ ነው አንዋር አለ ረመዳን አሉ ረመዳን እና አንዋር ጎበዝ ልጆች ናቸው ፎሎ አድርጓቸው እናንተ ቀጥሎ ነው ውጭ ላይ ስለሆንኩ እንዳረብሻችሁ ሰላም ሰላም አማን ነው ሰላም ነው አልሐምዱሊላህ ሰላም እሺ አንዋር እና ረመዳን አላችሁ አሁንም ማግረኛውን የለም እንዴ 180 ብር ገባ እንደዛች ለናው አለን እሱ አይ ይቀጥል ወይ ጥያቄ ያለው ማንኛውም ክርስቲያን ካለ መወያየት የሚፈልግ ካለ ዘመዶች አሁን እኮ መኪና እንግዲህ አይነቁም እኮ በእግራቸው ነው እንዳላችሁ እንደረብሻቸው ሚዩት አድርገው እሺ ልጅ የጠየቀው እሺ ሰላም አለይኩም ወራህመቱላሂ ወበረካቱ አለይኩም ሰላም ወራህመቱላህ ልጁ ቅድም ማስረጃ ያለስጠይቀ ነበረውን ይሉት አታርገኝ አንተ ሁሴን ይሉት አታርገኝ የፍቅርዋ አልመለስክልኝም እኮ ይኸውልህ መላእክቶች የሚሸከሙ ሳጥን ምንድነው
ሳጥን ተብሎ ነው የተገለጸው። በውስጡ የሙሳና የሃሩን ቅሪት አለበት ተብሎ ነው የተገለጸው። ቅሪት ምንድነው? ቅሪት ማለት ከነርሱ ጥለውት ሂደውት ከነበሩት ለምሳሌ የሙሴ ብትርና ሌሎች ነገራቶች ከዚህ አይነት ነገር እንጂ እዛ ውስጥ አንተን እንዳሰብከው ወይንም እንደተናገርከው ስዕል አድኖ ምናምን የሚል የለም። እኛ ስዕል አድኖ ብለን አናምንም። አይደለም እኔም ያው በስተት ነው እንደዚህ ቃልኩ ገብቷን አይደለ? ስለ አድኖ ስልህ አሁን ምሳሌ ይሄ የተቀረጸ ምስል ነው። አሁን በዛ ውስጥ የነበረው የተቀረጸ ቅሪት የሚለው ምንድነው ትርጉሙ? አሁን ቅሪት መቼም የሆነ አካል ነገር የሙሴ ብትር መቶ 45 ላይ ለእርሱም በሰሌዳዎቹ ላይ ይላል። አሁን በዚህ ያን ቅሪት የሚለው ወይም ሳጥን የሚለው ሰሌዳ ብሎ ደግሞ እዚህ ጋር ያመጣዋል። ለእርሱም በሰሌዳዎቹ ላይ ከነገር ሁሉ እዛ ላይ አስጨርሰኝ እንጂ ጨርሰሽ አስጨርሰኝ። እሺ ይኸውልህ ለእርሱም በሰሌዳዎቹ ላይ ከነገሩ ሁሉ ግሳጼንና ከነገሩ ሁሉ ማብራራትን ጻፍንለትም ይላል። በብርታትም ያዛት ሕዝቦችህንም በመልካሟ እንዲይዟት እዘዛቸው ይላል። ከዚያ ደግሞ ቁጥር 150 ላይ ሄድና ሙሳም እየተቆጣና እያዘነ ወደ ሕዝቦቹ ተመለሰ። ያን ጊዜ ከኔ በኋላ በእኔ በላይ የተካችሁት ነገር ክፉ፣ የጌታችሁም ትእዛዝ ትቸኩላላችሁ አላችሁ። ሰሌዳዎቹም ጣላቸው ተሰበሩም ይላል። አሁን ከዛ ጋር ይመሳሰላል ይሄ ማለት ነው። ገብቷን አይደለ? አሁን መጽሐፍ ቅዱስም እንደሚናገረው ሙሴ በዚያ በደብረ ሲና ሕግን ተሰጥቶት እነ አሮን ጣዖት እያመለኩ እንዳገኛቸው ይናገራል። እንደዚሁ ዘፍጥረት ስንት መሰለህ? ዘፍጥረት 23 ማይገናኝ ነገር እያገናኛል። ዳዊት አንዴ ልናገር ብለኸኝ ዝም በላይ ስላልክ ዝም ስላልኩህ ነው። የማይገናኝ ነገር እንትን እያልክ ነው። ዛል እየተናገረ ያለው እዚህ ቦታ ላይ አንደኛ ለሙሳ አለይሂ ሰላም በጽላት ላይ ምንድነው? እሺ ሰሌዳ ምንድነው? በቃ ሰሌዳዎች ምን የሚላቸው ምኖችን የተጻፈበት ህግና ስርዓት ለሙሳ አለይሂ ሰላም ተጽፎ አምላክ አላህ Subhanahu Wa Ta'ala የሰጠበት ነው። እሱ ነው ያ ታቦቱ ማለት ነው። ታቦቱ አይደለም። ታቦቱ ከሙሳ በኋላ ነው። ቆየ እኮ መጀመሪያ ነገርኩህ። ለዚህ ነው ከሙሳ ጋር እንዳታገናኘው። ታቦት ወይንም ሳጥን የሚለው ከሙሳ በኋላ የሆነ ታሪክ ነው። ሳኦል የሚባል ሰው ታውቃለህ? ሳኦል በሙሴ ዘመን ነበረ። በአንተ በቃ እንድትረዳው። ወይስ ከሙሴ በኋላ የመጣ ሰው ነው ሳኦል? በእንጃ በመጽሐፍ ቅዱስ የለም። በቁርአን ያላቀው አለ። መጽሐፍ ቅዱስ ላይ አለ። ሳኦል በነብዩ ሳሙኤል ዘመን የነበረ ሰው ነው። ያ ማለት ከሙሴ በኋላ ከብዙ ዓመታት በኋላ የመጡ ሰዎች ናቸው እነ ሳሙኤል። አንድ ያሳየው ሳኦል መጽሐፍ ቅዱስ ላይ እናሳየው። አንደኛ ሳሙኤል ምዕራፍ 15 ከቁጥር 1 ጀምረህ ስታነበው ጊዜ ሳኦልን እዛ ይነግርሃል መቼ እንደነበር። በሳሙኤል ዘመን ነበር። ሳሙኤል ደግሞ ከሙሴ በኋላ እንደሆነ ይሄን እንኳን ታውቃለህ አይደለ? ስለዚህ ታቦት ሳጥኑ እያወራ ያለው በሙሴ ዘመን ስለሆነ ሳይሆን ከሙሴ በኋላ የመጣ ነብይ ነው። ሳሙኤል በተባለው ነብይ ጊዜ ነው። አሁን የቀደሙን ላሳየህ። ነብያቶች የገነት ናቸው ያሉበትን ነብዩ ሰለላሁ ዐለይሂ ወሰለም ላሳየህ። እሱንም አሳያለሁ። አንድ ያውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዳም የገነት እንደሚሆን ወይንም ነብያቶች የገነት ናቸው ብለው የተናገሩበትን አንዴ እናሳየህ። የት ላይ ታወጣለህ መሰለህ? አቡ ዳውድ 25:21 ላይ ያወጣል። ታሪ ማስገባት አትችልም እንዳንተ አቡ ዳውድ ኖርማል ባይሆንም ይሄ የተፈቀደው እኮ ነው። ይሄ 25:21 2521 ላይ ኡስታዝ ይሄንን ነው 25:21 አያችሁት አይደለ? አንነብይ ፊል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብይ የገነት ነው ብለው ተናግረዋል። ያው እንግሊዘኛውን ከፈለክ ዳዊት ማንበብ ትችላለህ፣ እንግሊዘኛውን ከቻልክ ወይንም ደግሞ ይሄን ወደ አማርኛ እንቀይርልህ። ነብይ የገነት ነው ብለዋል። ወደ አማርኛ ቀይርለት፣ እንትን በለት፣ ወደ አማርኛ ቀይርለት። ነብይ የገነት ነው ብለው ተናግረዋል። የመጀመሪያው ነብይ ታዲያ አደም እንደሆነ ደግሞ እዛው ላይ እናሳያለን። ነብዩ ሰለላሁ ዐለይሂ ወሰለም
የመጀመሪያው ነብይ ምድር ላይ ማን ነው ሲባሉ አዳም ነው አሉ። ስለዚህ ነብይ የገነት ነው ከተባለ አዳም የመጀመሪያው ገነት የሚገባ እርሱ ነው ማለት በነፍስ ሰው ሲሞት ወደ ገነት እንደሚሄድ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እስኪ ያው እንትን ብሏል፣ ፍዝዝ ብሏል። አይዋ ያው ነብይ የገነት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ቀረብ አድርግለት አንድ ያውና ነብያት በገነት ውስጥ ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አየህ፣ ስለዚህ አዳም ደግሞ የመጀመሪያው ነብይ እንደሆነ አንዴ እናሳየህ። ነብይ የገነት መሆኑ ከታወቀ من هو أول نبي في الأرض አንድ አዳም የመጀመሪያው ነብይ እንደሆነ ደግሞ እዚያው ላይ ማስረጃ ተናሳየ። ታውጣለታለህ ወይንስ ላውጣለህ? ቦታውን ወይ ቆይ መርሐባ مرحبا 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 شيء አይታየም። ሰው ነው በጣም ጭልም ያለ ነገር ነው። የቀደመው አላየኸው ነብይ የገነት እንደሆነ ነብይ የገነት ነው የሚለውን ቅድም አሳይተንህ ነበረ። አላየኸው? እሺ አንዴ ትልቁ ላይ አድርገኝ። ትልቁ ላይ ልሆን አንድ ቪዲዮ ልከታው። አይዋ አንዴ አዙረው ይታያቸዋል። እዚህ ጋር መንገድ ላይ ነኝ። ይታያል አይደል? ወደ አማርኛ ልቀይርላችሁ። አቡዘር አልገፋር የተባለው ታላቁ ሱሐባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠይቋቸው ነው ምን አድርጉ የመጀመሪያው ነብይ ማን ነው ሲላቸው አዳም ነው ያሉበትን ነው የማሳያችሁ። አይታየም እኮ መረጃውን ስለሚያነበር በአቡዘር ሐዲሳት መሰረት እንዲህ አለ። የአላህ መልእክተኛ ሆይ ከነብያት መካከል የመጀመሪያው የትኛው ነው አልኩ። የአላህ መልእክተኛ ሆይ ከነብያት መካከል የመጀመሪያው የትኛው ነው አልኩ። አዳም አሉ እርሳቸው። አየህ የአላህ መልእክተኛ ሆይ እርሱ ነብይ ነበርን አልኩኝ። አዎ የተነገረ ነብይ ነበር አሉ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ነብይ ማን ነው ተብሎ ተጠይቀው አዳም ነው ብለው ቃል በቃል እሺ። ስለዚህ ነብያቶች ደግሞ የገነት ናቸው ብለው ቃል በቃል ተናግረዋል። አዳም የገነት ገቢ መሆኑን አረጋግጦለታል ኢስላም ማለት ነው። አይሰማም፣ ምንም አይሰማም። ድምጽህም ጠፋኝ። አሁን ደግሞ በቃ ካልተሰማ ሌላ ሰው ጋር አውሩ። እንትን ኔትወርክ በጣም ይዘገይበታል መሰለኝ። ልጆች እኔ በጣም ይረብሽ ስለሆነ አስፋልት ዳር ነኝ እየሄድኩ ስለሆነ ቀጥሉ። ረመዳንና አላችሁ አይሽ ድምጽህም ጠፍቶኛል። ሲል ወይ ሰማ ዳዊት አሁን ይሰማል የኔ ድምጽ? ይሰማኛል። ድምጽ ይሰማኛል። የሚሰማ ከሆነ የጠየቀው ጥያቄ መልስ ተሰጥቷል። ምንድነው አሁን ያሳየው እሱ ላይ አዳም የመጀመሪያው ነብይ እንደሆነ እንደውም ደግሞ በሱናን አቢ ዳውድ 2521 ላይ ነቢያቶች ሁሉም ገነት እንደሚገቡ ተነግሯል ማለት ነው፣ ገነት ውስጥ እንዳሉ። ስለዚህ ይሄ እንደ ማስረጃ ቀርቦልሃል ማለት ነው። ገነት ውስጥ እንዳሉ እንደሚገቡ ናቸው ተብሎ ነው የተቀመጠው። ገነት ውስጥ እንዳሉ ተብሎ ተቀምጧል። እንዲሁም ህፃናትም በገነት ውስጥ እንደሚኖሩ አምላክ በነቢያት ሰለላሁ በኩል እዚህ ጋር ነቢያቶች በገነት ውስጥ ናቸው ተብሎ ነው የተቀመጠው። ናቸው ያሉት ከፍርድ በኋላ በርዘኽ አሁንማ የማንኛውም ኮንተንት እኮ በርዘኽ ሱናን አቢ ዳውድ 2521 ኔትወርክ ግን በጣም ቆይቶ ነው የሚደርስ መሰለኝ 25 ኔትወርኩ በጣም ይጨናነቃል። እኔ ጋር ትንሽ ያስቸግራል።
አዎ አሁን ወደ አንተ ጋር ልምጣና ወገናችን ወደ አንተ ጋር እንምጣና ደግሞ እንጠይቅህ። ፈቃደኛ ነህ? አይደለም ቆይ ያልጨረስኩት አለኝ እንዴ። ያልጨረስኩት ጠየቅና ደብል ስታንዳርድ አንዴ እንጠይቅህ በዚሁ ቶፒክ ማለት ነው፣ ባነሳው ቶፒክ ላይ አይደለም። ያው አሁን ተውራት ላይ ነው ያለሁት። ምሳሌ የእናንተም አባት የኛም አባት ሙሳና አደም ናቸው አይደለ? ኖ ቆይ አንዴ ቅድም ያነሳው ፖይንትም አለ ረስቼው ነበር እንደውምና አንዴ ትልቁ ላይ አድርጉኝና እንመልከተው እስቲ። ኦርቶዶክስን አይደለ ዳዊት? አንተ ኦርቶዶክስ ና? አዎ። ኦሪት ዘጸአት ላይ ምን ይላል መሰለ? ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ ካለው በታችን በምድር ካለው በታችን በውሃም ካለው ነገር የማናቸው ምሳሌ የተቀረጸ ለአንተ አታድርግ ይላል። አትስገድላቸው፣ አታምልካቸው ይላል። ግን ኦርቶዶክሶች ይህን ተግባራዊ አታደርጉም። ለማርያም ትሰግዳላችሁ፣ ለፎቶ ለማርያም ትሰግዳላችሁ። አዎ እናንተ አዳም መላእክቶች ለአዳም አልሰገዱም? እንደዛ አይደለም የተጠየቀው። እዚህ ጋር መጽሐፍ መልስልኝ ቃል በቃል ነው እየጠየቃለሁ። አዎ የኛ ለአዳም ሰግደዋን አልሰገዱም ነው። ምን አይነት ስግደት ነው የሰገዱት ነቢያት የሚለውን ደግሞ ማለት እዛ ጋር የነበሩ መላእክት የሚለውን ማስረጃ አለ። እሺ የአክብሮት ስግደት ነው እዛ ጋር የሰገዱት መላእክቶች። ይሄን መልስልኝ። መላእክቶች ለአዳም ሰግደዋን አልሰገዱም? የአክብሮት ስግደት እዛ ጋር ሰግደዋል። ነገር ግን የአምልኮ ነው እናንተ የምትሰግዱት ነው የኔ ፖይንት። ለማርያም የአምልኮ ስግደት ሰግዳላችሁ። መረጃ ስጠኝ። የአምልኮ ለማርያም ለአምልኮ ስግደት ሰግዳችኋል የሚል መረጃ ስጠኝ። አይሄው ላሳየህ እኮ ላሳየህ ነው። አንዴ ተረጋጋ። ኔትወርክ ነው መሰለኝ በጣም እንትን እያለ ነው። እሺ ልክፈትልህ። አንዴ ትልቁ ላይ አድርጉኛው ነው። ኦኬ እንግዲህ እንደ ኦርቶዶክስ አስተምህሮ ለማርያም ይሰገዳል። ምን አይነት ስግደት? የአምልኮ መስዋዕት ያለበት ስግደት ማለት ነው። እንዝራ ስብሐት በማርያም ምዕራፍ 5 ቁጥር 98 እመቤቴ ማርያም ሆይ ያለ ከዛ ለአንቺ የምስጋና እጅ መንሻ ቀርባ በመፍራትም ገዛ በመስገድም እጅ ነሳሻለሁ የአምልኮ መስዋዕትን ለአንቺ ሰዋለሁ ይላል። የአምልኮ መስዋዕት ለማርያም ትሰዋላችሁ ዳዊት። የአምልኮ መስዋዕት ይሄው የአምልኮ መስዋዕትን ለማርያም ትሰዋለህ። እኔ እንግዲህ የእናንተ መጽሐፍ ነው። ይሄን የጻፉት አባ ጊዮርጊስ ዘጋስጫ ናቸው። እሺ የኢትዮጵያ ሃይማኖት መሰሶ የኦርቶዶክስ ቤተክርስቲያን መሰሶ ናቸው። ስለዚህ ለማርያም አንተ የአምልኮ መስዋዕትን ትሰዋለህ ወይስ አትሰዋም? አምልኮ ማለት ምን ማለት ነው? ለአምላክ የሚገባው አምልኮ ምን ትርጉማለሁ? አምልኮ እስቲ ማስረጃ ስጠኝ። ስንት አይነት አምልኮ? መለከ ገዛ ይኸው ለአዳምጠኝ። መለከ ገዛ ተገዛ ይላል። እዚያ ብዙ አይነት ይወጣውን እዚህ ጋር አምልኮ ማለት ነው። አሁን ይሄ አምልኮ ማለት መስገድ ማለት ቆይ መስገድ ማለት አምልኮት ማለት ነው። ጨርስ። አሁን መስገድ ማለት አምልኮ ማለት ነው። አሁን ቆይ አንዴ ልጨርስ። እሺ እኔ እኮ አልጨረስኩም ገና ሐሳብ የምጠይቅህን ቃል በቃል መልስልኝ። ኤግዛክት ወርድ ፋላሲ አትስራ። እዚህ ጋር የአምልኮ መስዋዕት ላንቺ ሰዋል ይላል። አንተ አምልኮ መስዋዕት ለማርያም ሰዋለህ ወይስ አትሰዋም? አምልኮ ማለት በስንት ይተረጎማል ነው መሰለህ? አሁን አንተ እዚህ ጋር ግዕዝ ጥያቄ እሱ አይደለም። የአምልኮ መስዋዕት ለማን ብቻ ነው የሚቀርበው ዳዊት? ይኸውልህ ወንድሜ ስም ግን የአምልኮ መስዋዕት ለማን ነው የሚቀርበው? እሺ መልስልኝ። የአምልኮ መስዋዕት ለማን ነው የሚቀርበው? ፈጣሪ ብቻ ነው። ለአንድ ፈጣሪ ሰማይና ምድር ያቆመ ጌታ አንተና በቃ ጨረስን። እዚህ ጋር ማርያም ምንድን ናት? አምላክ ናት። እንደ ኦርቶዶክስ አስተምህሮ የአምልኮ መስዋዕት ይቀርብላታል። አይደለችም። ሌላ ጥያቄ ካለ ጠይቅ። የአምልኮ መስዋዕት ይቀርብላታል። ጨረስን። እና ሌላ ጥያቄ ካለ ቀጥል። እሺ ይኸውልህ መላእክቶች ለአዳም ሲሰግዱ የነበሩት ምንድን ነበረ? ስግደት አይገባም ካልከኝ መላእክቶች ለአዳም ስግደት አይደለም። ማስረጃ ልስጥ። ተፍሲር ኢብኑ ከቲር አለ ጧበሪ ላይ እንደተቀመጠው የምን ስግደት ነው ሲሰግዱ የነበረ? የምን ስግደት ነው? የአክብሮት ወይንም ደግሞ የትእዛዝ አምላካችን አላህ ሱብሓነሁ ወተዓላ ስገዱ ሲላቸው የትእዛዝ መሆኑን እዛ ጋር ያሳያል ማለት ነው። ስለዚህ የአምልኮ ሳይሆን የትእዛዝ። አመሰግናለሁ። እኛም ይኸውልህ እኛም ማለት ነው ለማንኛውም ቅዱሳን የምንሰግደው የአምልኮ ስግደት አንሰግደም፣ የጸጋ ስግደት እንሰግዳለን። የክብር ማለት ነው። ገብቶሃል? በቃ አሁን ሌላ ቦታ እንሂድና በዚህ በሱራ 265 ላይ ምን ይላል መሰለህ? እንጨርስ። እንጨርስ። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም?
የአምልኮ መስዋዕት ማለት ይኸውልህ ታቀርባለህ አታቀርብም? አልጠየኩም ማለት ትርጉሙን አልጠየኩም። የአምልኮ መስዋዕት ለማርያም ታቀርባለህ አታቀርብም? የአምልኮ መስዋዕት ማለት ለቅዱሳኖች ጸጋ ምስጋና እናመሰግናቸዋለን። በማን በእነሱ ላይ ፈጣሪ አድሮ ስለሚመሰገን ማለት ነው። ገብቷን አይደለ? ምንድነው የሚለው? እናንተም ቅዱሳን እንደሆናችሁ እኔም ቅዱሳን እንደሆንኩኝ እናንተም ቅዱሳን ሁኑ እንዳለው ሁሉ በእነሱ ላይ አድሮ እኔ አልጠየኩም። እሱ ጥያቄ አይደለም። የአምልኮ መስዋዕት ለማርያም ታቀርባለህ ወይስ አታቀርብም? ወገናችን አምልኮ መስዋዕት የለም። ትርጉሙ ይሄ እየተቆራረጥ ነው። ከኔ ጋር ነው ጀማ ወይስ ከሱ ጋር ነው? እዚህ ጋር የአምልኮ መስዋዕት የሚል እያለ የለም እያለ ነው። እንግዲህ እየካደው ነው መጽሐፉ። ከኔ ነው ጀማ የሚቆራረጠው? ከሱ አይ ዳዊት እባክህ ተመለስ። እዚህ ጋር የጸጋ ወይ እንትን የሚል ነገር የለም። የአምልኮ መስዋዕት ነው። ኔትወርክን አስተካክለ ወይ ግባ ካልሆነ የምትለው አይደለም። እሺ እዚህ ጋር የሚለው እኔ እንደምለው ሳይሆን መጽሐፉን ከፍቼ ነው እያሳየሁ ያለሁት። እቺን አንብባትና እቺን ቃል ፍታለ ወገናችን። ሌላ ወገን አስገቡ በቃ። ይህ መጽሐፍ ቅዱስ አይደለም፣ አይመለከተንም። ኦርቶዶክስ ከሆንክ ይመለከታል፣ ካልሆንክ አይመለከትህ። እሺ ሌላ ክርስቲያን ካለ አስገቡ ሞዴሬተሮች። ዳዊት በጣም ኔትወርክ ይዟል። ኔትወርክን አስተካክለ ለመግባት ሞክር። በጣም ይቆራረጣል። ያንተ እኮ ነው እኛ አይደለም፣ ያንተ ነው። አስተካክለ አለው ኧረ ኔትወርክን አስተካክለ እባክህ። እሺ ወይ ተመልሼ ልግባ? አዎ እስቲ መጽሐፉን ምንድነው ስትመለስ እነግርሃለሁ። በዚህ ኔትወርክ በዛው ላጠለጥል ስትመለስ እነግርሃለሁ። ውረድና እንደገና ተመለስ። ምንድነው የሚለው? መጽሐፉን ንገረኝማ። መጽሐፍ ሌላ ክርስቲያን ወገን ካለ ወገንታት አስገቡሺ ሞዴሬተሮች እኮ ወርደህ እንደገና ግባ። ከዛ በኋላ ያየነው መጽሐፉንም ከፍተን እንመለከታለን። አብሽር በዛው ላጥልትል ነው የምነግርህ። እሺ ሌላ ክርስቲያን ወገን ካለ አስገቡ ጀማው። እና በዛው አጋጣሚ አዲስ ቪዲዮ ፖስት አድርጌያለሁ። እስካሁን ኮፕሊንክ የለውም፣ ምንም ኮፕሊንክ የለውም። እና ኮፕሊንክ አድርጉት። ቪዲዮን ምንም የለውም ገና ኮፕሊንክ ማለት ይቻላል። እና ኮፕሊንክ አድርጉት። አዲስ ቪዲዮ ፖስት አድርጌያለሁ። ወገናችን አስወርዱትና እንደገና አስገቡት። ሞዴሬተሮች አላችሁ ወይስ እንዴት ነው? መጽሐፉ ምንድነው የሚለው? መጽሐፉ እኮ ወርደህ እንደገና ተመለስ እነግርሃለሁ። ምን ሆነ ነው? ውረድና እንደዚህ ተመለስ እንደገና። መጽሐፉንማ ከነገርኩ አውቃለሁ። እቺ ሙድ ከተነገረ በኋላ በዛው ላጥ ይላል ማለት ነው። ገደል ክርስትና መመሪያ አይደለም። ካልሆነማ በቃ ገደል ገባችሁ። እንደዛማ ከሆነ እኔ ገላገላችሁኝ። ያለ ገደል እኮ ኦርቶዶክስ ባዶ ናት ታውቃላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰማለሁ አይደል? እንዴት ነው? እኔ ብቻ ምናምን መስሎኝ ነበር። በነገራችን ላይ አብዛኛው ጊዜ ክርስቲያኖች ገድልን ለጸሎት የጸሎት መጽሐፍ ነው እንጂ ለክርክር አንጠቀምም ምናምን አይነት ነገር ማለት ነው። እስቲ እያንዳንዱን ነገር ብናይ የኦርቶዶክስ አምስቱንም አስተምሮ ብናይ እንዲሁም ምስጢረ ሥላሴ፣ ምስጢረ ቁርባን እነኚህን እንዳለ ብንመለከት ገድላት ነው ሲያብራራ የምንመለከተው።
እንደዚህ እዛ ላይ ጥያቄ ስንጠይቃቸው ገድላት ላይ አንከራከርም ምናምን ይላሉ። አሁን አብዛኞቹ ማለት ነው ሚዲያ ላይ ያሉ ሰዎች በተለይ ኦርቶዶክሶች በቃ ገድላትን ስለማይቀበሉ ከእምነታቸው ማለት ነው አፈንግጠው ነው የወጡት። በቃ መናፍቁን ላይ ይባላሉ። ተረዳኸኝ አብይ? አይሰማም? አዎ ረመዳን ትክክል ነህ ዳዊት። አሁን ተመልሳል ይሰማሃል ድምጼ? ረመዳን ጣልቃ ቆይ እሺ ችግር የለም አይገባም አብሽር። አሁን መጽሐፉን ልንገርህ። ይኸውልህ ወንድሜ ስምህ ማን ነው ግን? ስምህን ንገረኝ። ይቅርታ አንዋር። ይኸውልህ አንዋርዬ እኔ ለመሰረቱ የገባው ስለ እስልምና ለመማር ነበር ከሁሱ ጋር የተገናኘሁት። ገብቶሃል አይደለ? አንዳንድ ጥያቄዎች ነበሩ። እሺ በቃ እሱን ችግር የለውም እናስተናግዳለን አብሽር። ነገር ግን አሁን የጠየቅነ ጥያቄ ነበር። ቆይ አሁን የጠየቅነ ጥያቄ ነበር። መጽሐፉን አሳየኝ ብለህ ስለወረድክ መጽሐፉን አሳይቼ መጽሐፉን እያሳየሁ መልስ እንሰጥበታለን ማለት ነው። አንዴ ልክፈት። ምንድነው የሚለው መጽሐፉ የሚለውን ነገር ይሄ ስለማላውቀው እኮ ነው። ገና ተማሪ ነኝ። እንዝራ ሰባት እንዚ ታረጋለህ። እንዝራ ሰባት ይሄ እንደዚህ ያለ መጽሐፍ ነው ያላቀ ያው መጽሐፉንም ላሳየህ ካላወቅ ምኑ ነው ኦርቶዶክስ ልለ ነበር። ያው ይሄ ነው መጽሐፉ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። እንግዲህ አባ ጊዮርጊስ ዘጋስጫን ታውቃቸዋለህ? አውቃቸዋለሁ። በወርቅ አድርጌ አውቃቸዋለሁ። አዎ የነሱ ከጻፉት መጽሐፍ ነው። እንግዲህ አባ ጊዮርጊስ ዘጋስጫ ምዕራፍ 12 ቁጥር 98 በግዕዙ ላይ ምዕራፍ 12 ቁጥር 98 ይኸው። እሺ ችግር የለውም። ይሄ የቤት ስራ ስጠኝ። ወደ ኢትዮጵያ እንትናችን እንመለስና ዳዊት ልትመልስልኝ ነበር እኮ እንዲህ ብሎማ አይቻልም። የአምልኮ መስዋዕት ለእግዚአብሔር ብቻ ነው የሚቀርበው አይደለ? ጸሎት፣ ጾም፣ ሌሎችም ነገር ለማርያም ለምን ታቀርባላችሁ እናንተ? እንዴት ነው ታቀርባል? አባ ጊዮርጊስ ዘጋስጫ ቀርቧል። ማንም ያቀርብ የለም። አባ ጊዮርጊስ ዘጋስጫ ቀርቧል። እሺ አባ ጊዮርጊስ ዘጋስጫ ቀርቧል። እሱን እንግዲህ ተምሬ እመጣለሁ። አንዋሪ ይሄንን እሺ አሁን እዚህ ጋር መልስ መስጠታችንም ኦኬ ችግር የለውም። ኃይሉ ማርያም ቆይ እሺ ዳዊት አንተ መልስ ከሌለ ኃይሉ አለና አንዴ ሚውት አድርግና መጨረሻ ላይ ጥያቄ እናስተናግዳለን። አንዴ ኃይሉ ማርያም እንዴት ነህ? ሰላም ነው? ኃይልሻ ኃይሉ ይሰማሃል? የማይሰማ ከሆነ አስወርዱት በቃ። ዳዊትዬ እሺ በቃ እንደ ማካካሻ እንዲሆን ቅድም ያነሳው ፖይንት ላይ እዛው ላይ እንሂድበትና ወደዚህ የመጣንበት ፖይንት ይሄ ስለሆነ ማለት ነው። ከአምላክ ውጭ የሚሰገድ ነገር ከአምላክ ውጭ ማለት ነው። አንዴ ሰላም ነው የሚለው፣ አንዴ ሚውት አድርጊ፣ አንዴ ሚውት አድርጓት። አላሁ ኦኬ ዳዊትዬ ምንድነው የኔ ጥያቄ? ለአምላክ ውጪ ከሚሰገድ እንደ መጽሐፍ ቅዱስ ማለት ነው። ለምሳሌ ለመላእክት ለምናምን እናንተ ትሰግዳላችሁ። የአምልኮና የአክብሮት የሚል ማስረጃ ትሰጠኛለህ ከመጽሐፍ ቅዱስ? ከመጽሐፍ ቅዱስ? አዎ እሺ ከመጽሐፍ ቅዱስ ያው የአምልኮ ስግደት አለ። አምልኮ ማለት ሁለቱ አምልኮ ማለት ይሄን ሰማይና ምድር የፈጠረ ጌታ የሰው ልጅ ሁሉን የለቀ ጌታ ለሱን እንሰግዳለን አይደለ? የአምልኮ ማለት ነው። የጸጋ ማለት ደግሞ ምሳሌ መዝሙረ ዳዊት ላይ ምንድነው ምን አንተ የመጽሐፍ ቅዱስ ላይ ብዙም ያው ዕውቀት የለኝም ብዙም አልተማርኩም። ገብቷን አይደለ? ብቻ አባቶች እንደሚያስተምሩን የጸጋ ስግደት ማለት ቅዱሳን ዳዊት እሺ እኔ ጠየቅኩ ምንድነው ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር እየጠቀስክልኝ የአምልኮና
የእንትን ተብሎ ተከፍሏል። ስለዚህ እኛ የአምልኮ እናደርጋለን ለእግዚአብሔር እንዲሁም ደግሞ ለእንተና እንደዚህ እያልካል ጀሞ ሪፖርት አለ በጣም እንትና መጣብኝ ይላል። እኔ እንደው አላውቀውም አንተ አንዋሪ እሺ በቃ ስላሴ ላይ እውቀት አለ ዳዊት በቃ ይሄን ማርኩ ይሄንንም ተው። አረ እንደው የገባሁት እኮ ሌላ ነበር። አሁን አንተ ሌላ ውስጥ አስገባኝ። በቃ አይ ባመጣው ፖይንት እንደ ጥያቄ ነውና ችግር የለውም አብሽርና ስላሴ ላይ እውቀት አለ። ስላሴ ላንተ ምንድነው? ስላሴ ላንተ ምንድነው ዳዊት?